ግን ይሄ ነገር ትንሽ የበዛ አልመሰለሽም? ውድ ይሄ ነገር እኮ በየዕለቱ የሚፈጠር ነገር አይደለም። ስታይልሽን ለመቀየር መሞከር አለብሽ። እስቲ ላስተካክለው። እስኪ እንደዚህ ራሱ ቆንጆ ነሽ። ይገርማል። አንድ ሰው እንኳን እንደ አባት ተስማማለሁ ብሎ ጠይቆኝ እንኳን አያውቅም። በጣም እኮ ነው የሚገርመው። ለምን አንተን ይጠይቃሉ ፋቲ? ምን ማለትሽ ነው እህቴ? እኔ እኮ አባቷ ነኝ። የገዛ ልጄ ናት አይደል እንዴ? አይደል እህቴ? ቆይ የአባትነት መብት የለኝም ማለት ነው? የምን አባትነት ነው? በፈጣሪ የደስታዋ ምስክር ለመሆን እዚህ በመገኘት ራሱ ፈጣሪህን አመስግን። እና ደግሞ ዶኑሽ አንተ አይሆንም ብትል ራሱ ትሰማሃለች? አይ እና ብቻ ደስ አይልም። ሶመር ልክ ስሙን ስትሰማው እጅግ በጣም ተደናግጣ ነበር። ቆይ ምን ቢያሳልፉ ነው? አጎት ምን አይነት ሰው ነው ሶመር? ወይዘሮ ሙጅጋን እየደወለች ነው። ሄሎ። አዎ እሺ እሺ፣ እመጣለሁ ወይዘሮ ሙጅጋን። በጣም ነው የማመሰግነው። በጣም ደስ የሚል ነገር ነው ወይዘሮ ሙጅጋን። አመሰግናለሁ። ያደረግሽልኝ መቼም ቢሆን አረሳውም። በጣም ደስ ይላል። አጎቴም ሊያገኘኝ ፈቃደኛው። ታዲያ ቶሎ እንሂድ በል። ቱርካን፣ አንቺ ባትመጪ ነው የሚሻለው። እቤት ላደርስሽና አንቺ ተዘገጃጂ። እኔ ለብቻዬ መሄድ እችላለሁ። እሺ ጥሩ፣ አንተ እንዳልክ ይሁን። እሺ ለሜካፑ ዝግጁ ነሽ ውዴ? ዶንሽ ምንድን ነው? ምን ማለቴ ትንሽ ያስቃል። ዳሪያ አትሳቂ። ጄፍሪ ናት የሰራችኝ እና ምንም ላደርገው አልቻልኩም። ምን ባደርገው ነው የሚሻለው? ዶንሽ ግን እኮ እህታችን ናት እና ልቧን ባሰብሪው መልካም ነው። አይ ይህን ጸጉር እንደምንም ማስተካከል አለብን። እሺ ቆይ አንድ ጊዜ እኔ ቆንጆ አድርጌ ያስተካክልሻለሁ። እሺ ውዛይ ደውሎ ነበር? አይ አልደወለም። በጣም ጥሩ። ባይደውል ነው የሚሻለው። በጣም እድለኛ ነሽ ዶኑሽ። እስኪ አስቢው፣ ከባድ ችግር እኮ ነው። ዛሬ ምሽት እንገናኛለን። ሰርዳርን በደንብ አናግረዋለሁ። ለውዛይ ሕክምና የሆነ ነገር ማድረግ መቻል ይኖርብናል። እኔ የምልሽ በውዛይ ምክንያት ከሰርዳር ጋር አልተጣላሽም ነበር? ዳሪያ፣ አዎ፣ ግን እያልኩ ያለሁት ነገር ቀላል ነገር አይደለም። ውዛይ አሁንም ከህመሙ አልዳነም እና እሱ ከገባበት ነገር ውስጥ ለማውጣት የተቻለንን ነገር በሙሉ ማድረግ መቻል ይኖርብናል፣ ሁላችንም። ስለዚህ ሰርዳርን ማድረግ ይኖርበታል። ወይ የሚገርም ግጥምጥሞች ነው። ለማንኛውም ሰርዳርን እንዳታጩ። ከተመለሳችሁ ብዙ አልቆያችሁም እኮ። ለማንኛውም ስሚኝ ዳሪያ፣ ጸጉሬን በደንብ አስተካክልኝ። መቼም ይሄን አስተካክለሽ አይደለም። ዳሪያ ተይ አትሳቂ። በፈጣሪ ስም ወንድሜ፣ አሁንም ድረስ እዚሁ ተቀምጠሃል እንዴ? ሂድና ልብስህን ቀይር እንጂ። ልብሴ ደግሞ ምን ሆነ? እንደዚህ ያስጠላለሁ እንዴ? ተንኮለኛ ነህ ልበል? ለዚህ ነው እኮ ልጅህም የምትሄደው አንተ ተንኮለኛ። አይደለሁም ነዛት፣ ተንኮለኛ ስለሆንኩ አይደለም። የልጄን የፍቺ ሂደት ጨርሼ መምጣቴ ነው። ይኸውልሽ፣ እና አሁን ደግሞ ሌላ ሴት ጣት ላይ ቀለበት ላጠልቅ ነው። ሕይወት የሚገርም ነው። የእኔ ውድ ወንድም፣ ሕይወት እኮ እንዲሁ አይቀጥልም። የራሱ የሆነ ቅደም ተከተል አካሄድና መንገድ አለው እና መሆን ያለበት ነገር ደግሞ ከመሆን አይቀርም። ይኸውልህ፣ ማድረግ ያለብን እየኖርን የሚፈጠረውን ማየት ነው። አዎ፣ ግን ሕይወት እኛ እንደምናየው ላይሆን ይችላል። ትላንት ይሆናል ያልነው ዛሬ ሳይሆን እናየዋለን። ዶኑሽ ግን በጣም ታሳዝነኛለች እና ደግሞ ጣፋንታዋ እንደ እህቷ እንደማይሆን ተስፋ አደርጋለሁ። እህቴ፣ ቆይ መች ነው የሚመጡት? አይቀሩም፣ ይመጣሉ። ጄብሬ፣
ሜካፕ እኮ በጣም በዝቶብሻል። ለምንድን ነው እንደዚህ የተቀባሽው? ሜካፕ የምንቀባው እኮ በአመት አንዴ ነው። አንቺም ከእኔ ብዙ አልተለየሽም እኮ። ግን እንኳን ተቀባሽ በጣም ያምርብሻል። በጣም ጥሩ። የደም ዝውውርሽ ጥሩ ነው። ግን በጣም ጥሩ ነው፣ ግን ያን ያህል አሪፍ የሚባል አይደለም። ምን ነው ትልቅ ነገር አደረግከው? ይጨምራል ብዬ ጠብቄ ስለነበር ነው። ያው ሁሉም ነገር በድንገት ነበር የተፈጠረው ሰርዳር። እኛም ደንግጠን ነበር። ሁሉንም ነገር በእቅድ ማስተካከል አይቻልም። ማድረግ የምትችለው መተው ብቻ ነው። ኦዛር ውዴ፣ ሁሌም ደስተኛ መሆን ነው የሚገባቸው። ሰርዳርን እኮ ትንሽም ቢሆን እናውቀዋለን፣ አባቱንም እናውቀዋለን። ዶኑሽንም በጣም እንወዳታለን። ደስተኛ እንዲሆኑ እንናፍቃለን። እኔ ከምታስበው በላይ በጣም ደስተኛ ነኝ። ባንተም ደስ ብሎኛል። ይሄን እንድታውቅ እፈልጋለሁ። በጣም ነው የማመሰግነው። አንቺም ብትመጪ ደስ ይለኝ ነበር፣ ግን ሁኔታችንን እንደምታውቀው ነው። እንግዲህ ለቀለበቱ ወይንም ለሰርጉ እመጣለሁ። መሄዳችን አይቀርም። ልጆቹን አስተኝቻቸዋለሁ። እየገባሽ ያቸው። እሺ፣ ችግር የለውም። ለጊዜው እኔ ጋር መሆን ይችላሉ። እንዳናረፍድ ሰርዳር እንሂድ። ለሶመር እናሳውቀውና እዛው እንገናኛለን። እሺ እንሂድ። ደህና ደሩ። ደህና ደር ልጄ። ደህና ደር ልጄ። ለምን በእኔ መኪና እንሄድም? እህቴ፣ አሪፍ አጋጣሚ ነው። አዎ፣ ምን አደረግ? አናገርከው እንዴ? እና ምን አለ? ቱርካን፣ አሁን ርዕስ አብቅቶለታል። እሺ፣ እስኪ ንገረኝ። እሺ፣ ግን በህይወት ነበር? በቃ አብቅቶለታል እያልኩሽ እኮ ነው ቱርካን። በቃ እንርሳው። እሺ፣ ጥሩ ወንድሜ፣ ይረፍድብናል። እባክህ እንሂድ። እሺ፣ አንድ ላይ እንሄዳለን። ልብሴን ቀይሬ እመጣለሁ ሰርዳር። ምን ነው ሶመር፣ በጣም ተቆጣ እንዴ? ለነገሩ ጥሩ ነገር ይፈጠራል ብዬ አልጠበቅኩም ነበር። እሱ በጣም ከባድ ሰው ነው። ሶመር፣ እንደዚህ ያበሳጫ ነገር ምንድን ነው? ቱርካንን የራሱ ሊገባኝ አልቻለም። ማለቴ ይህንን የሚያህል ነገር አልጠበቅኩም ነበር። በጣም ነው የደነገጥኩት። ምን ማለት እንዳለብኝና ምን ማሰብ እንዳለብኝ አላውቅም። ቱርካን፣ የማውቀው ነገር ቢኖር ይህንን ማድረጋችን ያን ያክል ትልቅ ነገር እንዳልሆነ ነው። ከቁስሉ ላይ መድኃኒቱን ጠርገነዋል። የማይድን ቁስል ነው እና ያልዳነውን ቁስል ነው የነካካ ነው ቱርካን። እናም ይደማል፣ በጣም ነው የሚደማው። ያልዳነ ቁስል ስነካካ ነበር ቱርካን። ትልቅ ስህተት ነው የሰራ ነው ቱርካን።
ወንድሜ። በለው ይችን ቆንጅዬ ልጅ ተመልከቱልኝ እስኪ። ፈጣሪ ባርክሽ የኔ ውድ። አክስቴ ልብሴ ጥሩ ነው? በጣም አልተጋነንም አይደል አክስቴ? በጣም ነው የምታምሪው የኔ ንግስት። መጡ መሰለኝ። ውይ ደርሰዋል ደርሰዋል። ቆይ ቆይ እንዴ ልጄ፣ ቆይ እንዴ ምን እያደረግሽ ነው? በሩን ያንኳኩት እንጂ ከዛ ይገባሉ። ዳሪያ ውዴ ሂጂና በሩን ክፈችው። በይ ፍጠኝ፣ ሂጂ። ወንድሜ ወንድሜ መጥተዋል እባክህ። ቆይ የት ሂዶ ነው እሱ ደግሞ? የት ሄደ? ንገረኛ አክስቴ፣ የቱ ጋር ልሁን? እዚህ ጋር የኔ ውድ ልጅ። እሺ እንኳን ደህና መጣችሁ። ሰላም፣ አመሰግናለሁ። አለው ምርጡ ሙሽራ። ሁሉም ላይ ናቸው? አዎ እህቴ፣ ሁሉም ላይ ናቸው። ጓጉተው እየጠበቋችሁ ነው፣ ግን ትንሽ አረፈዳችሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በላ አባቴ ዛሬ እሺ በቃ ተው ልጄ፣ እንኳን ደህና መጣ። ተቀመጡ ተቀመጡ። አዎ ተቀመጡ። በህይወቴ በጣም ደስተኛ የሆንኩበትና መቼም የማረሳው ቀን ነው። የመጀመሪያ ደረጃና የሁለተኛ ደረጃ ትምህርት ቤት ካበቃ በኋላ ፍቅራችን በግልጽ ባይወጣም ግን ዛሬ የተፈጠረው ነገር አስማት የሚመስል ተአምር ነው። እናም ይሄ ነገር ይፈጠራሉ ብዬ በጭራሽ አልጠበቅኩም ነበር። በዚህ ሁሉ ዓመታት በጣም ብዙ ጊዜ ተለያይተናል፣ ብዙ ነገሮች አጥተናል። ግን ደግሞ ከረዥም ጊዜ በኋላ ቤታችን አስደናቂ ሆኗል። በጣም ብዙ ሀዘንን ስናሳልፍ ሁሉም ነገር ያልፋል የሚል ትልቅ ተስፋ ነበረኝ። አበባውን ተቀበያት። እሺ አባቴ ሳዲቅ፣ የመጣንበት ዓላማ ግልጽ ነው። የመጣነው ለዶኑሽና ለሰርዳር ነው። ሶመር ልጄ፣ መጀመሪያ ግን ቡናውን እናዘጋጅ። አይ ቡናው እስከሚፈላ አንጠብቅም፣ ምክንያቱም እኔ ብዙ ከጠበቅኩኝ የምናገረው ይጠፋብኛል። የሰርዳር አባት አቶ መቲን ዛሬ ማታ ከኛ ጋር መሆን ፈልጎ ነበር፣ ግን ካናዳ እንዳለ ታውቃለህ እና እዚህ መምጣት አይችልም። ስለዚህ ምሽቱን አብሮን ማሳለፍ አይችልም፣ ግን በቪዲዮ ደውሎ በኋላ ይቀላቀለናል። ይቅርታ አድርጉልኝ አጓቴ ሳዲቅ፣ አባቴ መምጣት ፈልጎ ነበር። ቆይ ግን እኛ እያወራን እኮ ነው። እሺ ሶመር። አዎ ለማንኛውም ልጅህን ዶኑሽ እንድትሰጠን ፍቃድህን እንጠይቃለን። ከፈቀድክ ደግሞ ከሰርዳር ጋር ይጋባሉ። እንግዲህ ሁለት አስቸጋሪ በጎች በፍቅር ወድቀዋል። ምን ማለት እንችላለን?
እኔ ይሁን ብያለሁ። ዳሪያ ሂጂና ቡናውን አምጪ። ይቅርታ እንድታውቁት ያህል እኔ ግን በዚህ በፍጹም አልስማማም። ሊሆን አይችልም። ውይ አየህ አይደል፣ አሁን እነዚህ ልጆች በአንተ ምክንያት የተነሳ ላይጋቡ ነው። እዚህ ጋር የዶኑሽ መስማማት ለእኛ በቂያችን ነው። አንተ ከፈለክ ልጆቹን እንዲያስቡበት መናገር እችላለሁ። ነይ ዶኑሽ። አባቴ ሳድግ አክስቴን እዛት። አመሰግናለሁ ልጄ። እሱ ጋር አትቁሚ። እስኪ ቡናውን አምጪው። ይሄ እኮ ባህል ነው። ፍጠኑ። ልጄ ተነሳ እንዴ? ቆንጆ ሾርባና ያዘጋጀውልህ ትኩስ እንዳለ ጠጣ። ፍራፍሬም ቆራርጬ ያዘጋጅቼ ይልሃለሁ። አልበላም፣ ልሄድ ነው። ምንድን ነው? ተው፣ አስቀምጠው። ተው አልኩሽ። ምን እያደረግሽ ነው? እስኪ ራስህን ተመልከት። ምንም ነገር የራስህ ሕይወት አያሳስብህም ማለት ነው? ልጄ ፍቅር እኮ ሁሌም ያለ ነገር ነው። ግን ደግሞ ማንም ሴት በዚህ ሰዓት ችግርህን አትቀርፍልህም የኔ ልጅ። ደውለሽ ጠርተሻት ነበር አይደለም? እዚህ መታ እንድታዝንልኝ ብለሽ? አዎ ደውዬላት ነበር። ምን እንደምታደርግ ማወቅ ስለፈለግኩ ነው። ግን ምን አደረገች? መክራህ ነው የሄደችው። ምን አረገችልህ? የምትጨነቅልህ መስሎህ ነበር? ለማንም ብለህ ራስን መጉዳት ትክክል አይደለም ልጄ። ሴት እኮ ሞልቷል። ለራሴ ያለኸው አንተ ብቻ ነህ። ቆይ ለምንድን ነው እንደዚህ የምትሆነው? በቃ እማዬ ዝም በይ እባክሽን። ራስህን እያጣ ያለው 3 ቀን ለማይቆይ ግንኙነት ነው። አይሆንም ልጄ፣ አይሆንም። ዶኑሽ ለሌላ ሰው ቃል ኪዳን እየገባች ነው። ምን አልሽ እማዬ? ስማ፣ ሁሉም የሚኖረው የራሱን ሕይወት ነው። ስለዚህ ራስህን አዘጋጅ። ሕይወት እንዲህ ነው። ለአንተ ስለሚጨነቁ ሰዎች ብቻ አስብ። ባልሆነ ሐሳብ አትጠመድ። ይሁንልህ ዶኑሽ ሌላ ሰው ልታገባ ነው። ኡዛይ ተዋይ፣ ኡዛይ አይሆንም። ኡዛይ በጭራሽ እማዬ ዞር በይልኝ። በጭራሽ እማዬ ልሂድበት። አትሄድም። እማዬ ዞር በይልኝ። እማዬ ዞር በይልኝ። ልሂድ አልኩሽ እኮ።
እህቴ ጨው ጨምረሽበታል? አዎ ትንሽዬዋ። ግን እኮ እህቴ ተለቅ ተለቅ ያለውን አንኳር ጨው መጨመር ነበረብሽ። አይሆንም ሴትዮ፣ ይሄ ባህላችን እኮ ነው። እህቴ በጣም አላበዛሽበትም አይደል? አግባብ ነው ብዬ ገመትኩትን መጥኛለሁ። አዮዲን፣ ጨው ነው ያደረኩበት። ዳሪያ ምን እያደረግሽ ነው? የአበባ ፍቅሩ ከነሾሁ ነው። የቡና ባህላችን ያለ ቁንዶ በርበሬ አይሆንም። እህቴ ዳሪያን አንድ ነገር በያት። ሰርዳሪያን ቡና ሊጠጣው አይችልም። ይጠጣዋል፣ አታስቢ። በይ እህቴ ይህንን ውሰጂው። ስሚ እንዳታደባልቂው። ይሄኛው ነው የሰርዳር። በሉ እናንተ ሂዱ። እኔ እነዚህን አጣጥቤ እመጣለሁ። እሺ ሂጂ። አመሰግናለሁ የኔ ልጅ። እኔ ከፍተዋለሁ። አቤት፣ ማንም ፈልገህ ነው? እርዳኝ! ምንድን ነው? ዝም በይ፣ አልሰማሽኝም? አፍሽን ዝጊ አልኩሽ። ቱርካን፣ ልቀቃት! ዝም በል! ተረጋጉ፣ እናንተ ተረጋጉ ልጆች። እንዳትነቃነሱ። የምላችሁን ካደረጋችሁ ማንም ሰው አይጎዳም። ስለዚህ በሰላም እንጨርሷል። ተረጋጊ። ዶኑሽን ፈልጌ ነው። ልወስዳት ነው የመጣሁት። ኡዛይ፣ ይህን ማድረግ አትችልም። እህቴ ቱርካንን ልቀቃት እባክህ። በእርጋታ እናወራ። ምንም የምንነጋገረው ነገር የለም። ዶኑሽን ስጡኝና ቱርካኑን ውሰዷት። ወንድሜ አንድ ነገር አድርጉ እንጂ። ልቀቃት ልጄ፣ ልቀቃት ብያለሁ። ልቀቃት። ተረጋጋ አባት ሳይቅ፣ ተረጋጋ። በቃ ፖሊስ እንጥራ። አይ እረፍ፣ ያለዛ ገላታለሁ። አይሆንም፣ ፖሊስ የሚባል ነገር የለም። አንጠራም። እሺ ፖሊስ አንጠራም። ኡዛይ፣ እሺ በቃ እህቴ ልቀቃት እባክህ። አብረሽኝ ትመጪያለሽ? አይሆንም ዶንሽ፣ ስሜ ወዴትም አትሄጂም። አብረሽኝ ትመጪያለሽ አይደል? ትሰማኛለህ? እንዳትጠጋኝ። እሺ፣ ምንም ነገር አታድርግ። ተው፣ በቃ አቁም። ቢላውን ጣለው። እናውራ። ፖሊስ ደውለን አንጠራ፣ ግን እንነጋገር። በቃ ተረጋጋ። አይሆንም። የድርጊታችንን መዘዝ ሳናስበው በፊት ምንም እርምጃ መውሰድ የለብን።
ሰውየው አባት ሳዲቅ ይህንን አላስተማረህም እንዴ? እኔ ትምህርት ወስጃለሁ። አባቴ ሳዲቅ ያኔ ክፍሉ ስታነሳ ይህንን ነበር ያልከኝ። ትዝ ይልሃል አደለ? እና ላደረግኩልህ ነገር ውለታዬን እንደዚህ ነው የምትከፍለኝ? ንገረኝ። ልጄን በመጉዳት ነው ወይ የምትከፍለኝ? አይ ልጆች በጣም ጠንካሮች ናቸው። ዶኑሽ ከአባቷ በጣም ብዙ ነገር ተምራለች አይደለ እንዲህ ዶኑሽ? እባክሽን ነይ። እሺ አንተ ቤተሰብህን በሆነ ሰው አስፈራርተህ የምትፈልገውን ነገር እንደምታገኝ የተማርኩ ከአባት ነው። ስለ አባቴ ምንም ነገር አታውቅም። ምንም አያስፈልገኝም። በድርጊትህ ምን አይነት አባት እንዳሳደገ እያሳየኸኝ ያለው። እኔ አባቴን አይደለሁም፣ ደሞ ሆኜም አላውቅም፣ አልሆንምም። ሂዱ ፍጠኑ! እነዛ ልጆች ወደ ውስጥ ሂዱ! ሴቶች ወደ ክፍላችሁ ውጡ! ውጡ! እባክህ ተረጋጋ ወንድሜ። ዞር በሉ! ዶኑሽ፣ ልጁ ከአንቺ ምንድን ነው የሚፈልገው? ስልክ የት ነው ያለው? ቆይ ለፖሊስ ልደውል እንጂ። እዛው ሳሎን ነው ያለው። ምንድን ነው ልናደርግ የምንችለው? እሺ ምን ልናደርግ ነው? ዞር በሉ! ዞር በሉ! እንዳትጠጉኝ! አሁኑኑ ዶኑሹን ሰጡኛላችሁ። እባክህ እሷን ሳሉስ ከዚህ ቦታ እኔ ንቅንቅ አልልም። ከዚህ ቤት ዕቃ ራሱ መውሰድ አትችልም በጭራሽ። ምንድን ነው እሱ? ምንድን ነው? እርስ በርስ እየተገዳደሉ ነው። ቆይ እንዳታወጣው፣ አታውጣው። ቶ ልቀቀው፣ ልቀቀው እባክህ። ፋቲ አይዞህ፣ አንተ ፋቲ አይዞህ፣ ተረጋጋ። እሺ ና ወደዚህ፣ አንተ ውሻ ና ወደዚህ። ገላሃለሁ አንተ የማትረባ። እየዞረብኝ ነው። እሺ ተረጋጋ። አሁን ቀስ አድርጌ ያስተኛለሁ። ተረጋጋ ወንድሜ። ና ወንድሜ። እሺ አይዞህ፣ ተረጋጋ እና አይንህ እንዳትጨፍን፣ አይንህ እንዳትጨፍን። ሰምተኛል አይደል? ፋቲ ባሌን ወጉት! ፋቲ! እሺ ተረጋጋ። ፋቲ! ንጹህ ፎጣ ስጡኝ፣ ፍጠኑ። ንጹህ ፎጣ አምጡልኝ። ፋቲ ነኔ ልጄ፣ የሆነ ነገር አለ። ምን እየተካሄደ ነው? ተረጋጊ፣ ተረጋጊ፣ ግድ የለሽም። ፋቲ እርዱት እስቲ ባካችሁ። ፋቲ እባክህ ነኝ። ፋቲ እባክህ ተመልከተኝ። እባክህ ቶሎ ብለህ አምቡላንስ ጥራ። እባካችሁ አምቡላንስ ጋር ደውሉ እባካችሁ። ደህና ነኝ። አባዬ፣ አባቴ የት ነው? እታች ነው። እናንተ እዚሁ ነው። ፋቲ ሄሎ ፋቲ እባክህ እኔ ነኝ። ፋቲ እኔ ነኝ። ፋቲ ቀና ብለህ ያኝ እባክህ። ፋቲ አድራሻው ልንገራችሁ። አይንን እንዳትጨፍን ፋቲ እኔ ነኝ። ደህና ነኝ። ገላለሁ አንተ የማትረባ። አለቀም። አባት ሳዲቅ ተረጋጋ፣ ተረጋጋ። አባት ሳዲቅ ተረጋጋ፣ እባክህ ተረጋጋ። ልቀቀኝ። ነግሬሃለሁ፣ ዞር በሉ እያለሁ። ይበቃል አባት ሳዲቅ። ማንም ልጄንና ቤተሰቤን ሊጎዳ አይችልም። እሺ አባት ልቀቀኝ ሶመር። በቃ ይበቃል። እገለዋለሁ። ይበቃል፣ ልቀቀኝ እባክህ እያለሁ። አቁም። ዞር በልልኝ፣ ልቀቀኝ። እገለዋለሁ። አባት ሳዲቅ ፖሊሶች እየመጡ ነው። ፖሊሶች መጥተዋል። አባቴ ሳዲቅ ተረጋጋ። ሶመር ልቀቀኝ። እባክህ ተረጋጋ። ዞር በልልኝ ብያለሁ። እገለዋለሁ። ፖሊሶች መጥተዋል። ተረጋጋ። ልቀቀኝ። መጥተዋል። ተረጋጋ። እሺ ገለዋለሁ። ስለዚህ ከበር የተባረርኩበት ቤት ይሄ ነው። በጣም ቆንጆ ቤት ነው። ምን ፈለክ? ለምን መጣ?
ቆይ ሩቻን፣ ወንድምሽን እንደዚህ ነው የምታስተናግጀው? ያሳፍራል። ቡና ወይ ሻይ አትጋብዥኝ? አቶ አድናን እባክህ ቁጭ በልና ቡና መጠጣት እንችላለን። ኦዛር፣ ቤት ውስጥ ቡና የለም? ቢያንስ እንኳን ውሃ ብናቀርብለት ጥሩ ነው። ኦዛር፣ ብቻችንን ልትተውን ትችላለህ? እህቴ ለብቻችን እንድናወራ ፈልጋ ነው መሰለኝ። እሺ እንደፈለግሽ በቃ። አይኔም ባቀረር። እውነት በጣም ታስፈሪያለሽ። ቆይ ግን ለምን? አቶ ኦዛርን ሰራተኛሽ አድርገሽዋል። ሰውየው እንደዚህ አልነበረም። ለምን መጣ? አዎ ገባኝ። ስሰባበር ለማየት ነው። ጋዜጣ ላይ አንብበህ ወሬ ሰማ? ለዛ ነው የመጣኸው? በላ ንገረኝ። ለዛ ነው እንዴ? ይህን ቆንጆ ጀንበር እንለዋለን እህቴ፣ ግን እይታው በጣም ውብ ነው። ቶሎ እንዲያመልጠኝ አልፈለግኩም። ዕዳዬን ላወራረድ ነው። አስፈሪዋና ውዷ እህቴ። ዕዳችንን ካወራረድን በጣም ቆይተናል። የቆየች ትንሽ የቀረች ሚዛን አለች። እሱን ካስተካከል ነው ሩቻን። አዎ በእርግጠኝነት የዛኔ እኩል ነን ማለት ይቻላል። የምን ሚዛን ነው? አሁን ምን ቀረ? ዝም አትበል፣ ንገረኝ እንጂ። በድጋሚ ምንድን ነው የፈለግከው? የእስካሁኑ አይበቃህም? አሁን ደግሞ ከኔ ምንድን ነው የምትፈልገው? ትናገራለህ። ዝም ብለህ መሄድ አትችልም። ሩቻ፣ ምንድን ነው የተፈጠረው? ምንድን ነው ነገሩ? አላውቅም። እዚህ እንደመጣ ለሶመር እንዳትነግረው። ደግሞ ምን ፈለግ? ልጄ ሞቷል ሩቻን። ፈጣሪ ያጽና። ሁለታችንም አሁን እኩል ነን። አባቴ አድናን፣ ልጄ ለምንድን ነው እንደምመጣ ቀድሜ ያላሳወቀኝ? ታውቃለህ፣ ሰርፕራይዝ ማድረግ እወዳለሁ። አውቃለሁ። እንዴት አላውቅም? ግን ትልቅ አቀባበል ይገባህ ነበር እኮ። ብታሳውቀኝ ጥሩ ነበር። የሆነ ጉዳይ ነበረኝ፣ እሱን አስተካክዬ ነው የመጣሁት። እሺ፣ ና እዛ ጋር እንቀመጥ እባክህ። እሺ። እርቦሃል? ምን ልዘዝልህ አባዬ? ምርጫዬን አንተ ታውቀዋለህ ልጄ። እሺ፣ ና። ትንሽ ከሳህ ልበል የኔ ውድ ካርታ? የተወሰነ አዎ፣ ግን አንተም በጣም አምሮብሃል። ታውቃለህ፣ ሁሌም ሽክ እንዳልኩ።
ዛሬ በእኛ ክትትል ስር ብትቆይ ጥሩ ነበር። ለሐኪሙ መሄድ እንደምትፈልጊ ነግረሻል? አይ ብሄድ ይሻላል። ትልቅ ቁስል አይደለም። እንደዛ ከሆነ ይህን ፈርሚና መሄድ ትችያለሽ። እሺ። ይኸው በቶሎ ያሽልሽ። አመሰግናለሁ። እባክሽ ቀስ በይ፣ በጣም ያማል። አቶ ፋቲ መንቀሳቀስህን አቁም። ምን ሆነሻል? እንዴት ነው እንደዛ ማድረገው? በጣም እኮ ነው የሚያመው። ኡፍ! እስኪ ንገሪኝ፣ ይሄ ቁስል በስፌት ብቻ ይዘጋል? ምንም የሚያሳስብ ነገር አይደለም። ቁስል ያን ያህል እንዴት እንደዛ ትያለሽ? ቢላው ሙሉ ለሙሉ ነው የገባው። ሳምባዬ ድረስ ነው የተሰማኝ። ውስጥ ያለው ነገር በሙሉ ፈንድቷል እኮ። ጣፌ፣ ኩላሊቴ፣ አንጀቴን የተዘረገፈው። ቢያንስ 30 ስፌት መሰፋት አለብኝ። 30! አንቺ ስንት ነው ያደረግሽው? 5። አቶ ፋቲ ዶክተሩ አስፈላጊውን ነገር አድርጓል እና የሚያሳስብ ነገር ምን ማለት ነው? ብዙ ደም እንደፈሰሰኝ እየነገርኩሽ እኮ ነው። በቃ ዛሬ ማታ ሞቼ ነው ማድረው። ቢያንስ የወጋኝን ሰው ማንነት እንድናገር የሆስፒታል ፖሊሶችን ወደዚህ ጥሪ። አሁን ይመጣሉ። አሁንም በጭራሽ ሊገባኝ አልቻለም። ቆይ እንዴት ነው ያ ልጅ ልጄን ሊወስዳት የመጣው? ከዶኑሽ ያልታወቀ ልክፍት ይዞታል? መጀመሪያ የዶኑሽ መጽሐፍ አነበበ። ከዛ ፈልጎ አገኛትና በሆነ መንገድ ተዋውቃት። በእርግጥ በጣም አስጠንቅቄው ነበር ግን... ማለት እንዴት? ከዚህ ቀደም ስለሱ ታውቃለህ እንዴ? ቀስ ብዬን ያስጠነቀኩት አጎቴ ታድቅ እና ዶኑሽንም እንዳታገኘው ነግሬያት ነበር። ደግሞ ይህንን ያህል ርቆ ይጓዛል ብዬ አልጠበቅኩም ነበር። አጎቴ ፋቲ ደህና ነው፣ አታስቢ ቱርካን። አይ ከባድ ቁስል አይደለም፣ ቀለል ያለ ነው። ምንም አታስቢ፣ በቃ አታስቢ። አሁን ስልኩን መዝጋት አለብኝ ቱርካን። ቻው በቃ። ወይዘሮ ሙጁጋን እናንተም እዚህ ናችሁ? ልጄ ኡዛይ ዶኑሽን ጎዳት እንዴ? አንቺ ይህንን እንዴት አወቅሽ? ከየትን የሰማሽው? ከቤት እንደ እብድ ሆኖ ነው የወጣው። እኔም ላስቆሞ ሞክሬ ነበር ግን ስልክ አታነሱም። ኦ አምላኬ ሆይ አምላኬ። ወይዘሮ ሙጁጋን ይኸውልሽ ኡዛይ ቤት ድረስ ቢላ ይዞ ነው የመጣው። በጣም ይቅርታ፣ እውነት ከልብ ያዝኛለሁ። ላስቆሞ ሞክሬ ነበር ግን... አሁን ላይ ማንንም ሰው ሊሰማ አይችልም እና ደግሞ እንደተረዳሁት የሚጠቀማቸው ነገሮች አሉ። በጣም ይቅርታ፣ ልጄን ላስቆመው አልቻልኩም። ወይዘሮ ሙጁጋን እየደማሽ እኮ ነው፣ ተጎድተሻል። ምንድን ነው የሆንሽው? ላስቆመው ስሞክር ነው ይሄ የተፈጠረው። ቁስሌን ጠራርገው ሰፍተውታል። ይቅርታ፣ አሁን ፖሊስ ጣቢያ መሄድ አለብኝ። እናንተን ላገኝ ስላልቻልኩ በልጄ ላይ ለፖሊስ ጥቆማ አድርጌያለሁ። የእውነት እስካሁን አልተሳካልኝም። ዶኑሽ ግን እንዴት ናት? አይ ውስጥ ያለችው ዶኑሽ አይደለችም፣ አጎቷ ነው። ከዚህም የከፋ ሊሆን ይችል ነበር፣ ግን ነገሩ በትንሽዬ ጉዳት አልፏል። ግን አሁንም ምንም አልገባኝም። እንዴት ነው ልጅሽ እንደዚህ ለማድረግ የደፈረው? ይሄ በጣም ነው የሚያሳፍረው አቶ ሳዲቅ። ምንም ነገር ብትል ልክ ነህ። በቃ አሁን እኔ ብሄድ ይሻላል። የሚያስፈልጋችሁ ነገር ካለ እባካችሁ ደውሉልኝ። ወይዘሮ ሙጁጋን በዚህ ሁኔታ ብቻሽን መሄድ አትችይም። ምን ያደርስሻለሁ? አይ ብቻዬን እሄዳለሁ። አሁን የመኪናሽን ቁልፍ ስጪኝ እባክሽ። አምጪው። ነይ